አምስተኛ ቀኑን የያዘው የእስራኤልና ኢራን ግጭት ተባብሶ መቀጠሉ ተነግሯል። እስራኤልና ኢራን እርስ በርስ የሚሰነዛዘሩት ጥቃት ያየለ መሆኑ ሲነገር፣ ወትሮውንም ውጥረት የማያጣው መካከለኛው ምስራቅ የግጭት ቀጠና መሆኑ ተነግሯል። የእስራኤል ጦር በዛሬው ዕለት በኢራን ላይ በፈጸመው ጥቃት አንድ ከፍተኛ የኢራን ወታደራዊ አዛዥ መግደሉን አስታውቋል። ጦሩ በፈጸመው ጥቃት ተገድሏል የተባለው አሊ ሻምዳን የተባለው ወታደራዊ አዛዥ ሲሆን ግለሰቡ ነባር ወታደራዊ አመራር ስለመሆኑ ሮይተርስ በዘገባው አመልክቷል። እስራኤል ባሳለፍነው ሳምንት ሐሙስ ዕለት በኢራን የኒውክሌር መሰረተ ልማት ላይና በከፍተኛ የኢራን ወታደራዊ አመራሮች እንዲሁም የኒውክሌር ተመራማሪዎች ላይ በፈጸመችው ጥቃት ከ1979 በኋላ በአይነ ቁራኛ ይተያዩ የነበሩትን ሁለቱን ሀገራት ይበልጥ አቃቅሯል። የሁለቱ ሀገራት ጥቃቶች በመካከለኛው ምስራቅ ያለውን ውጥረት ከማባባሱ ባሻገር የዓለም አቀፉን ማህበረሰብ ትኩረት ስቧል። እስራኤል በቀጣይ የምታደርገውን ጥቃት ታጠናክራለች እየተባለ የሚገኝ ሲሆን ከ300 ሺህ በላይ የሚሆኑ ሰዎች ከሰሜን ምስራቅ የሀገሪቱ ክፍል እንዲወጡ ትዕዛዝ መስጠቷ ተነግሯል። ኢራናውያን እንዲለቁ ከታዘዙበት አካባቢ ለመልቀቅ በሚያደርጉት ጥረት ከፍተኛ የትራፊክ መጨናነቅ መከሰቱን ቢቢሲ ዘግቧል። አሁንም ይህንን ውጥረትና ግጭት ሊያባብሱ የሚችሉ ጥቃቶችም በሁለቱ ሀገራት መካከል ተጠናክረው መቀጠላቸው እየተነገረ ነው። እስራኤል በትላንትናው ዕለት በኢራን ብሔራዊ የቴሌቪዥን ጣቢያ ላይ ጥቃት መፈጸሟ ተነግሯል። በቀጥታ ስርጭት ላይ የነበረው ይህ ብሔራዊ ጣቢያ በኢራን ጥቃት ጉዳት እንደደረሰበት ተነግሯል። ዜና ስታነብ የነበረች አንዲት ሴትም የጥቃቱ ፍንዳታ በፈጠረው አስደንጋጭ ድምፅ ተደናግጣ ስትወጣ የሚያሳይ ተንቀሳቃሽ ምስል በብዙሃን መገናኛዎች ዘንድ ሲሰራጭ ታይተዋል። ጥቃቱን ተከትሎም 3 ሰዎች ስለመሞታቸው ቢቢሲ በዘገባው አመልክቷል። የእስራኤል መከላከያ ሚኒስትር የሆኑት ኢዝራኤል ካትዝ ጥቃቱን አስመልክተው በሰጡት አስተያየት የኢራን የፕሮፓጋንዳ ማሰራጫዎች ተመተዋል ሲሉ ተናግረዋል። ከጥቃቱ በፊት ካትዝ የጥቃቱን አይቀሬነት ያመለከተ አስተያየት በመስጠት የኢራን ሬዲዮና ቴሌቪዥን ማሰራጫ ከምድረ ገጽ ይጠፋል ሲሉ ገልጸው እንደነበር ተዘግቧል። ከጥቃቱ በኋላም እስራኤል በሰሜናዊ ኢራን የሚገኙ ነዋሪዎች ለቀው እንዲወጡ ትዕዛዝ አስተላልፋ እንደነበር ተገልጿል። ይሁንና የግጭቱን ሁኔታ ሊያባብሱ የሚችሉ ጥቃቶችም በኢራን በኩል እየተፈጸሙም ስለመሆኑ ተነግሯል። ኢራን ወደ እስራኤል የሚሳኤል ጥቃቶችን መሰንዘሯን ተከትሎ በቴል አቪቭ የአደጋ ጊዜ ምልክቶች በከተማይቱ እየተሰሙ እንደሆነም ነው የተነገረው። ትናንት ምሽት ኢራን በእስራኤል ቴል አቪቭ እና ሃይፋ የሚሳኤል ጥቃት የፈጸመች ሲሆን በጥቃቱ 8 ሰዎች ስለመገደላቸው ሮይተርስ ዘግቧል። ጥቃቱ ዜጎችን ሰለባ ከማድረጉ ባሻገር በርካታ መኖሪያ ቤቶች ላይ ጉዳት ማድረሱን ዘገባው ጠቅሷል። ሚሳኤሉ በአካባቢው በሚገኘው የነዳጅ ማጣሪያ ላይ ማነጣጠሩ የተነገረ ሲሆን በጥቃቱ ከተገደሉት ሰዎች መካከል 3ቱ የነዳጅ ማጣሪያው ሰራተኞች መሆናቸው ነው የተሰማው። በአካባቢው የሚገኘው የኢነርጂ ድርጅት የኢራን ጥቃት የኃይል መሰረተ ልማት እንዲወድም ስለማድረጉ ያስታወቀ ሲሆን የነዳጅ ማጣራት ስራ ላይ የነበረ ድርጅትም ስለመዘጋቱ ገልጿል። በአካባቢው የአደጋ ጊዜ ሰራተኞች ጥቃቱን ተከትሎ እሳት መነሳቱን ሲገልጹ ጥቃቱ ህንፃዎች እንዲወድሙ ማድረጉን ገልጸዋል። የኢራን አብዮታዊ ዘብ ጠባቂ ስለ ጥቃቱ እንደገለጸው የሚሳኤል ጥቃቱ የተሰነዘረው የእስራኤልን የአየር መከላከያ ስርዓት እንዳያከሽፈው ተደርጎ እንደሆነ ተገልጿል። ዘብ ጠባቂው ከዚህ በኋላ በኢራን በኩል ወደ እስራኤል የሚፈጸሙ ጥቃቶችና ዘመቻዎች ይበልጥ እንደሚጠናከሩ የገለጸ ሲሆን ጥቃቶቹ ኢላማቸውን የጠበቁ እጅግ አደገኛና የከፋ ውድመት የሚያደርሱ ስለመሆናቸው ገልጸዋል። ይህም የሁለቱን ሀገራት ግጭት ሊያባብስ እንደሚችል የተነገረ ሲሆን በመጪዎቹ ጊዜያት የሚፈጸሙ ጥቃቶች ሊጠናከሩ እንደሚችሉ የሚያሳይ እንደሆነ እየተነገረ ነው። በሁለቱ ሀገራት መካከል ግጭት ከተፈጠረ ከ5 ቀን በኋላ በሚፈጸሙ ጥቃቶች የሚገደሉ ዜጎች ቁጥር እየጨመረ እንደሆነም ተዘግቧል። እስራኤል እያለች እንደምትለው ከሆነ ኢራን እስካሁን በፈጸመችው ጥቃት 24 ሰዎች እንደተገደሉባትና ወደ 500 ሰዎች መቁሰላቸውን ገልጻለች። ኢራን በበኩሏ በጤና ሚኒስትሯ በኩል ባወጣችው መረጃ የተገደሉት ሰዎች ቁጥር ከ220 በላይ እንደሆኑ ስለመግለጿ ቢቢሲ ዘግቧል። በዋሽንግተን መቀመጫውን ያደረገው የኢራን መብት ተሟጋች ቡድን በበኩሉ የሟቾች ቁጥር ከሚገባው በታች እየተቆጠረ እንደሆነ የገለጸ ሲሆን ሟቾች ከ400 የሚልቁ መሆኑን ገልጿል። ከነዚህ ውስጥ 197 የሚሆኑት ንጹሃን ስለመሆናቸው ስለመገለጹ አሶሺየትድ ፕሬስ አስነብቧል። በኢራን የኒውክሌር መርሃ ግብር ጉዳይ ላይ ጠበቅ ያለ አቋም የያዙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቴህራን ወደ ስምምነት የማትመጣ ከሆነ አስቸጋሪ እንደሚሆንባት አስጠንቅቀዋል። ኢራን የኒውክሌር ስምምነቱን መፈራረም ነበረባት ያሉት ዶናልድ ትራምፕ የኒውክሌር ባለቤት መሆን አትችልም ሲሉም ገልጸዋል። በትሩዝ የማህበራዊ ትስስር ገጻቸው ላይ ሀሳባቸውን ያሰፈሩት
ፕሬዝዳንት ዶናልድ ትራምፕ የኢራን ዜጎች በአስቸኳይ ቴህራንን ለቀው መውጣት አለባቸው ሲሉ አስጠንቅቀዋል። ዶናልድ ትራምፕና የእስራኤል ጦር 300,000 ኢራናውያን ከቴህራን እንዲለቁ ማስጠንቀቂያ መስጠታቸውን ተከትሎ በቴህራን የሚገኙ ነዋሪዎች ከተማውን ለቀው ለመውጣት በሚያደርጉት ጥረት ከፍተኛ የትራፊክ መጨናነቆች እንደተከሰቱ የተጠቆመ ሲሆን በተለይ ካራጅ ካላዝ በተባለው መንገድ የትራፊክ መጨናነቅ መከሰቱን የሚያሳይ ምስል መውጣቱ ተዘግቧል። የትራፊክ መጨናነቁ ሊፈጠር የቻለው እስራኤልና ዶናልድ ትራምፕ የሰጡትን ማስጠንቀቂያ ተከትሎ ጥቃቶች ሊከሰቱ ይችላሉ የሚል ስጋት በነዋሪዎች ዘንድ በማደሩ እንደሆነ ተነግሯል። ጦርነቱን ለማስቆም በሚደረገው ጥረት ላይ የኢራኑ የውጭ ጉዳይ ሚኒስትር የሆኑት አባስ አራግቺ ዶናልድ ትራምፕ በእስራኤልና ኢራን መካከል እየተደረገ ያለውን ግጭት ለማስቆም ከእስራኤል ጋር ንግግር እንዲያደርጉ በኤክስ የማህበራዊ ትስስር ገጻቸው ላይ ጥሪ አቀርበዋል። ዶናልድ ትራምፕ ለዲፕሎማሲ በራቸው ክፍት ነው ሲሉ የገለጹት የውጭ ጉዳይ ሚኒስትሩ ጦርነቱን ማስቆም ይፈልጋሉ ሲሉ ገልጸዋል። ጦርነቱ በዚሁ የሚቀጥል ከሆነም የሚያስከትለው ጉዳትና ውድመት አስከፊ ነው ሲሉም ነው አራግቺ የገለጹት። አራግቺ ዶናልድ ትራምፕ ጦርነቱን ለማስቆም አንድ ስልክ ወደ እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መደወል ብቻ ይበቃቸዋል ያሉ ሲሆን ትራምፕ ሁለቱን ሀገራት ችግራቸውን በዲፕሎማሲያዊ መንገድ እንዲፈቱ ማድረግ እንደሚችሉ አስተያየታቸውን ሰጥተዋል። እሁድ ዕለት የውጭ ጉዳይ ሚኒስትሩ ገልጸው እንደነበረው ኢራን ግጭቱ ወደ ጎረቤት ሀገራት እንዲስፋፋ እንደማትፈልግ፣ ነገር ግን እስራኤል ይህንን ጥቃት እየፈጸመች እስከቀጠለች ድረስ ኢራን ራሷን የመከላከል እርምጃዎችን እንደምትወስድ አስጠንቅቀዋል። በተባበሩት መንግስታት ድርጅት የኢራን መልእክተኛ የሆኑት አሚር ሰይድ ኢርቫኒ የኢራኑን የውጭ ጉዳይ ሚኒስትር አባስ አራግቺን ሀሳብ የሚጋራ አስተያየት ሰጥተዋል። መልእክተኛው ለጸጥታው ምክር ቤት ባቀረቡት ገለጻ ኢራን በእስራኤል ላይ እያደረሰች ያለችው ጥቃት ራሷን የመከላከል ዘመቻ አንድ አካል እንደሆነ የገለጹ ሲሆን ኢራን የግዛት አንድነቷንና ሉዓላዊነቷን አሳልፋ ላለመስጠት የምታደርገው ጥረት እንደሆነም ገልጸዋል። ኢራን ዓለም አቀፍ ስምምነቶችን ታከብራለች ያሉት መልእክተኛው ጥቃታቸው ወታደራዊ ስጋት የሚያጭሩ ቦታዎችንና ኢኮኖሚያዊ ጫና የሚያሳድሩት ላይ የሚያተጉር እንደሆነ በመግለጽ ንጹሐን ላይ የሚያነጣጥር እንዳልሆነም አስረድተዋል። ግጭቱ እንዲባባስ እንደማትፈልግ በይፋ እየገለጸች ያለችው ኢራን አሸማጋይ ሀገራት ጥረት እንዲያደርጉ ጥሪ እያቀረበች እንደሆነም ተዘግቧል። ቴህራን ግጭቱ እንዲቆም ኳታር፣ ሳውዲ አረቢያና ኦማን በጉዳዩ ላይ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር እንዲሰሩ ጥሪ ማቅረቧን ከ3 የዲፕሎማቲክ ምንጮችና ከ2 የኢራን ምንጮች መስማቱን ጠቅሶ ሮይተርስ በዘገባው አመልክቷል። ስምምነቱ ዶናልድ ትራምፕ በእስራኤል ላይ ግፊት በማድረግ የተኩስ አቁም ስምምነት እንዲደረግ የሚጥር እንደሆነና ትራምፕ እስራኤልን እንዲያነጋግሩ መታሰቡን ዘገባው ጠቅሷል። ኢራንም በኒውክሌር ስምምነት ላይ የያዘችውን አቋም ለማለዘብ በሚቻልበት ሁኔታ ላይ እንዲመከር የሚያደርግ ስለመሆኑም ነው እየተነገረ የሚገኘው። የባህረ ሰላጤው ሀገራት መሪዎች የሁለቱን ሀገራት ጦርነት ለማስቆም በሚቻልበት መንገድ ላይ ከቴህራን ከአሜሪካና ከሌሎችም ሀገራት ጋር በስልክ ንግግር እያደረጉ እንደሆነም ተገልጿል። ሮይተርስ ምንጮች የነገሩኝ ብሎ እንደዘገበው የባህረ ሰላጤው ሀገራት ግጭቱ እንዳሳሰባቸው የገለጹ ሲሆን ይህም ውጥረት እንዲስፋፋ እንደማይፈልጉ ገልጸዋል። የኢራን ምንጮች በበኩላቸው ለሮይተርስ እንደገለጹት ኢራን በኒውክሌር ስምምነቱ ላይ የያዘችውን አቋም ለማለዘብ ፍላጎት ያላት መሆኑም ተገልጿል። ይሁንና አሁን ባለው ሁኔታ ኢራን በእስራኤል ጥቃቶች እየተፈጸመባት ንግግርና ድርድር ለማድረግ ፈቃደኛ እንደማትሆን ተነግሯል። ንግግር ለማድረግ ፈቃደኛ የምትሆነው ለእስራኤል ጥቃት አጸፋ ከሰጠች በኋላና ከተረጋጋች በኋላ ስለመሆኑ ስማቸው ያልተገለጸ የኢራን ባለስልጣናት ተናግረዋል። በአሜሪካና ኢራን መካከል የአደራዳሪነት ሚና ስትጫወት የነበረችው ኦማን የተኩስ አቁም ስምምነት ምክረ ሀሳብ እያዘጋጀች መሆኑም ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ከካናዳ የቡድን 7 የመሪዎች ስብሰባ በኋላ እንደገለጹት ከሆነ በኢራንና አሜሪካ መካከል የተከሰተውን ችግር ለመቅረፍ ጽኑ ፍላጎት ያላቸው መሆኑን ገልጸዋል። ከኢራን ጋር የኒውክሌር ፕሮግራም ስምምነት ላይ ንግግር ለማድረግ ከፍተኛ የአሜሪካ ባለስልጣኖቻቸውን እንደሚልኩ ትራምፕ ገልጸዋል። ይሁንና ትራምፕ እስራኤል በሚቀጥሉት ቀናት በኢራን ላይ የምታደርገውን ጥቃት አታለዝብም ሲሉ መናገራቸውን ሲቢኤስ በዘገባው አመልክቷል።